ቀናትን ያስቆጠረው እስራኤልና አሜሪካ በጥምረት በኢራን ላይ የከፈቱት የአየር ላይ ጥቃት አሁንም እንደቀጠለ ነው። ከጦርነቱ ጋር በተያያዘ ያለውን አሁናዊ መረጃ እናስደምጣችኋለን። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ የአክብሮት ግብዣችን ነው። መሰናዷችንን ላይክ በማድረግ ቢያደምጡን ምስጋናችን የላቀ ነው። ወደ መረጃዎቹ ከማለፋችን በፊት አርዕስተ ወሬዎችን እናስቀድም። የኢራን መንግስት የበላይ መሪ የነበሩት አሊ ኻሜኒ የቀብር ስነ ስርዓት መራዘሙን አስታወቀ። የኢራን መሪዎች በዩናይትድ ስቴትስ ወይም በእስራኤል ሊሰነዘር የሚችልን የምድር ወረራና ጥቃት ለመመከት ኢራን ዝግጁ መሆኗን ገለጹ። የኢራን ባለስልጣናት ግጭቱ አሁን ካለው የአየር ድብደባና የሚሳኤል ልውውጥ አልፎ የእግረኛ ወረራ ከተከፈተብን መቅሰፍት ይፈጠራል ሲሉ ዝተዋል። ከጦርነቱ ጋር ተያይዞ እክል በገጠመው የመካከለኛው ምስራቅ የአየር በረራ ምክንያት የኢትዮጵያ አየር መንገድ ምን ገጠመው? እስከ ፍጻሜው ስታደምጡን መረጃውን ታገኙታላችሁ። በድጋሚ አብራችሁን ቆዩ። ከቀናት በፊት በአሜሪካና በእስራኤል ጥምር ጥቃት የተገደሉት የበላይ መሪ የነበሩት አሊ ኻሜኒ የቀብር ስነ ስርዓት መራዘሙን የኢራን መንግስት አስታወቀ። ኢራን በዘመናዊ ታሪኳ ታይቶ የማይታወቅ ታላቅ የመንግስት የቀብር ስነ ስርዓት ለማካሄድ እየተዘጋጀች የነበረ ሲሆን አሁን ላይ ከኢራን የተሰማው ዜና ሀገሪቱ ካለችበት ጦርነትና እየጨመረ ከመጣው የጸጥታ ስጋት የተነሳ የበላይ መሪው አሊ ኻሜኒ የቀብር ስነ ስርዓት መራዘሙ ታውቋል። የኢራን ባለስልጣናት መጀመሪያ ላይ በዋና ከተማዋ ቴሄራን ለ3 ቀናት የሚቆይ ታላቅ የመንግስት የቀብር ስነ ስርዓት ለማካሄድ አቅደው ነበር። በዝግጅቱም ላይ ከሀገር ውስጥና ከተለያዩ የእስልምና ዓለም ክፍሎች የተውጣጡ በሚሊዮኖች የሚቆጠሩ ሐዘንተኞች ይገኛሉ ተብሎ ይጠበቅ ነበር። ይሁን እንጂ ባለስልጣናት አሁን የቀብር ስነ ስርዓቱ የጊዜ ሰሌዳ መቀየሩን አስታውቀዋል። ውሳኔው የተላለፈው ባለስልጣናት ለሚሰበሰበው ከፍተኛ ህዝብ ደህንነት በመስጋታቸው እንዲሁም በቀጠናው ባለው ወታደራዊ ውጥረት ምክንያት መሆኑ ተገልጿል። በኢራንና በእስራኤል መካከል ያለው ግጭት እየተባባሰ በመምጣቱ የጸጥታ አካላት በቀብር ስነ ስርዓቱ ወቅት ሊሰነዘር የሚችል ጥቃቶችን ወይም መስተጓጎሎችን ለመከላከል ተጨማሪ ጥንቃቄዎች እያደረጉ ነው። ለሟቹ መሪ ያላቸውን የመጨረሻ ክብር ለመግለጽ አሁንም በሚሊዮኖች የሚቆጠሩ ሐዘንተኞች በቴሄራን በሚገኙ ስነ ስርዓቶች ላይ ይታደማሉ ተብሎ ይጠበቃል። የህዝብ መታሰቢያ ስብሰባዎችና ሃይማኖታዊ ጸሎቶች በከተማዋ በሚገኙ ትላልቅ መስጊዶችና አደባባዮች ላይ ይካሄዳሉ ተብሎ ይጠበቃል። የኢራን ባለስልጣናት በዚህ አስቸጋሪ ወቅት ዜጎች በሥነ ሥርዓቶቹ ላይ በመሳተፍ ብሔራዊ አንድነታቸውን እንዲያሳዩ አሳስበዋል። በቴሄራን የሚካሄዱ ሥነ ሥርዓቶች ከተጠናቀቁ በኋላ የአሊ ኻሜኒ አስከሬን ወደ ትውልድ ከተማቸው ሰሜን ምስራቅ ኢራን ወደምትገኘው ማሻሃድ ይጓዛል ተብሎ ይጠበቃል። እዚያም በሺዓ እስልምና እጅግ ቅዱስ ከሆኑ ስፍራዎች አንዱ በሆነውና በየዓመቱ በሚሊዮኖች የሚቆጠሩ አማኞች በሚጎበኙት በኢማም ረዛ መስጊድ አቅራቢያ ይቀበራሉ ተብሎ መታቀዱ ተሰምቷል። ይህ በእንዲህ እንዳለ የኢራን መንግስት በመላ ሀገሪቱ የ40 ቀናት ብሔራዊ ሐዘን አውጇል። በዚህ ጊዜ ውስጥ ሀገሪቱን ከ3 አስርተ ዓመታት በላይ የመሩትን መሪ ለማክበር የህዝብ ስብሰባዎች፣ ሃይማኖታዊ ሥነ ሥርዓቶችና የመታሰቢያ ዝግጅቶች ይካሄዳሉ። የኻሜኒ ሞት በኢራን ውስጥ ትልቅ የፖለቲካ ሽግግር መጀመሪያ ነው። የሀገሪቱ ከፍተኛ አመራር ሀገሪቱ በጦርነት በቀጠናዊ ውጥረትና በዓለም አቀፍ ጫና ውስጥ ባለችበት በዚህ ወቅት አዲስ የበላይ መሪ የመምረጥ ፈተና ከፊቷ ተደቅኗል። ክስተቶች መከሰታቸውን ሲቀጥሉ ዓለም በዚህ ታሪካዊና እርግጠኛ ባልሆነ ወቅት ላይ ያለችውን ኢራንን በቅርብ እየተከታተለ ነው። የአሊ ኻሜኒ ቀብር ስነ ስርዓት በሚሊዮኖች ለሚቆጠሩ ደጋፊዎቻቸው የሐዘን ወቅት ብቻ ሳይሆን የኢራንንና የመላው መካከለኛው ምስራቅን የወደፊት አቅጣጫ ሊቀርጽ የሚችል ትልቅ የታሪክ መታጠፊያ ይሆናል ተብሎ ይጠበቃል። ይህ በእንዲህ እንዳለ
በመካከለኛው ምስራቅ ያለው ውጥረት እየተባባሰ ሲሄድ የኢራን መሪዎች በዩናይትድ ስቴትስ ወይም በእስራኤል ሊሰነዘር ለሚችል የምድር ወረራ ጠንከር ያለ ምላሽ እየሰጡ ነው። የኢራን ባለሥልጣናት ግጭቱ አሁን ካለው የአየር ድብደባና የሚሳኤል ልውውጥ አልፎ ወደ ከፋ ደረጃ የሚያመራ ከሆነ ለምድር ጥቃት ሙሉ ለሙሉ ዝግጁ መሆናቸውን ገልጸው ይህ የሚሆን ከሆነ መቅሰፍት ይመጣል ሲሉ አስፈራርተዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አራጊቺ ለጋዜጠኞች በሰጡት መግለጫ የሀገሪቱ የታጠቁ ኃይሎች የውጭ አገር ወታደሮች ወደ ኢራን ግዛት መግባትን ለመመከትና ለማንኛውም ሁኔታ ዝግጁ መሆናቸውን አስታውቀዋል። እንደ እርሳቸው ገለጻ ኢራን በመከላከያ ኃይሎቿን በማሳሰብ በቁልፍ የሀገሪቱ ክፍሎች ወታደራዊ ዝግጁነቷን አጠናክራለች። ሚኒስቴሩ አክለው እንደገለጹት የኢራን ጦር ለእንዲህ አይነቱ ሁኔታ ለብዙ ዓመታት ሲዘጋጅ እንደቆየ አጽንኦት ሰጠው ተናግረዋል። ሀገሪቱ በሚሳኤል ቴክኖሎጂ፣ በሰው አልባ አውሮፕላን ወይም ድሮን ውጊያና በሌሎችም የመከላከያ ተቋማት ላይ ከፍተኛ ኢንቨስትመንት ማድረጓ ማንኛውንም አይነት ወረራ ለውጭ ኃይሎች እጅግ አደገኛ ያደርገዋል ብለዋል። እንደ ቴሄራን አባባል ከሆነ የምድር ወረራ ለጥቃት አድራሾቹ አስከፊ መዘዝ ይኖረዋል። የኢራን መሪዎች የሀገሪቱ መልክዓ ምድራዊ አቀማመጥ፣ ቁጥሩ ከፍተኛ የሆነ ሕዝብና ልምድ ያለው ወታደራዊ ኃይል የውጭ ጦር ስኬታማ እንዲሆን እጅግ አስቸጋሪ ያደርገዋል ሲሉ ይከራከራሉ። በተጨማሪም ኢራን የሀገሪቱን መከላከያና ክልላዊ እንቅስቃሴዎችን በማስተባበር ረገድ ትልቅ ሚና የሚጫወተውን ኃይል የእስልምና አብዮታዊ ጥበቃ ጦር ባለቤት ናት። ወታደራዊ ተንታኞች እንደሚሉት የኢራን ስትራቴጂ በማንኛውም ወራሪ ጦር ላይ እንቅፋት ለመፍጠርና ለማዳከም የታሰበ መደበኛ ጦርን፣ የሚሳኤል ጥቃቶችን፣ የድሮን ጥቃቶችንና ያልተመጣጠነ የውጊያ ዘዴዎችን አጣምሮ የያዘ ይሆናል። ከዚህም በተጨማሪ ኢራን ከባድ የቦምብ ድብደባ ቢኖር እንኳን ስራቸውን መቀጠል የሚችሉ ሰፊ ከመሬት በታች ያሉ ወታደራዊ ተቋማትና የሚሳኤል ጣቢያዎች እንደገነባች ይነገራል። ኢራን ጥቃቱን የሚደግፉ ማናቸውም ሀገራት የጥቃት ኢላማ ሊሆኑ እንደሚችሉ አስጠንቅቃለች። የኢራን ባለሥልጣናት በኢራን ግዛት ላይ ለሚሰነዘሩ ጥቃቶች እገዛ የሚያደርጉ በክልሉ የሚገኙ የተባባሪ ሀገራት ወታደራዊ ካምፖች የአጸፋ እርምጃ ሊገጥማቸው እንደሚችል ገልጸዋል። ይህ ማስጠንቀቂያ ግጭቱ ከኢራንና ከእስራኤል አልፎ ወደ ሌሎች የመካከለኛው ምስራቅ አገራት ሊዛመት ይችላል የሚል ስጋት ፈጥሯል። በክልሉ ውስጥ የተበተኑ ወታደራዊ ካምፖች፣ የመርከብ መስመሮችና ስትራቴጂካዊ የነዳጅ መሠረተ ልማቶች መኖራቸው ሰፊ ጦርነት መነሳቱ ዓለም አቀፋዊ መዘዝ ሊኖረው እንደሚችል ባለሙያዎች ያስጠነቅቃሉ። ሁኔታው እየተቀያየረ ባለበት በዚህ ወቅት የዓለም መሪዎች ከፍተኛ ጥንቃቄ እንዲደረግ እያሳሰቡ ሲሆን ከዋሽንግተን ከቴል አቪቭ እና ከቴሄራን የሚወጡ ቀጣይ እርምጃዎችን በቅርብ እየተከታተሉ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከኢራን ጋር ስምምነት ላይ የሚደረስበት ዕድል እንደሌለ ገልጸው ጦርነቱ የሚቋጨው ኢራን ያለምንም ቅድመ ሁኔታ እጅ ስትሰጥ ብቻ መሆኑን ገልጸዋል። የፕሬዝዳንት ዶናልድ ትራምፕ ንግግር ለሰባተኛ ቀናት የቀጠለውን የመካከለኛው ምስራቅ ቀጠና ቀውስ በዲፕሎማሲያዊ መንገድ ለመፍታት ጥረት እያደረጉ ላሉ አገራትና ዓለም አቀፍ ተቋማት ላይ ውሃ የቸለሰ ሆኗል። ፕሬዝዳንቱ በትሩዝ ሶሻል ማህበራዊ ሚዲያ ጽሑፋቸው ከኢራን ጋር ምንም አይነት ድርድር እንደማይደረግ ገልጸው ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ሲሉ ተናግረዋል። ፕሬዝዳንቱ አክለው ከጦርነቱ መገባደድ በኋላ በኢራን ተቀባይነት ያለው መሪ ወደ ስልጣን እንደሚመጣ ገልጸው ኢራንን ወደ ቀድሞ ገናናነቷን መልሳት ሲሉ በጽሑፍ አጋርተዋል። ፕሬዝዳንት ትራምፕ ይህንን ይበሉ እንጂ ቀደም ብሎ የኢራን ፕሬዝዳንት ማሱድ ፔዜክሺያን አንዳንድ አገራት ከአሜሪካ ጋር እናደራድራችሁ የሚል ጥያቄ እያቀረቡልን ነው ሲሉ ተናግረው ነበር። የፕሬዝዳንት ትራምፕን አቋም ያጠናከረ መግለጫም ማምሻውን ከወደ ፔንታጎን ተሰምቷል። አሜሪካ በኢራን ላይ የምትወስደውን እርምጃ በአየርም ሆነ በባህርም ተጠናክሮ እንደሚቀጥል የፔንታጎን መግለጫ አመላክቷል። የአሜሪካ ባህር ኃይል ከትናንት በፊት ማርክ 48 ባህር ሰርጓጅ ሚሳኤል በመጠቀም የኢራንን ወታደራዊ መርከብ መትቶ ማስመጡንና
የዓለም የባህር እንቅስቃሴ ሰላማዊ እንዲሆን ማድረጉን ፔንታጎን በመግለጫው ጠቅሷል። ፔንታጎን በመግለጫው እስራኤልና አሜሪካ በኢራን ላይ ጥቃት ከከፈቱ ወዲህ ኢራን በኩዌት በሚገኝ የአሜሪካ ጦር ሰፈር በሰነዘረችው ጥቃት የተገደሉ 6 የአሜሪካ ጦር ሰራዊት አባላትንም በስም ይፋ አድርጓል። የአሜሪካው መሪ ዶናልድ ትራምፕ ከሮይተርስ ጋር በነበራቸው ቆይታ ቀጣይ መሪ ይሆናል ተብሎ የሚጠበቁት የአያቶላ አሊ ካሜኒ ልጅ ወደ ስልጣን እንዲመጡ እንደማይፈልጉ ተናግረዋል። በተመሳሳይ በየ5 ዓመቱ ተመልሰን ይህንን ጦርነት ደጋግመን እንዳናደርግ ኢራንን ወደፊት የሚመራውን ሰው በመምረጥ ሂደት ውስጥ መሳተፍ እንፈልጋለን፣ ለሕዝቡና ለሀገሪቱ ታላቅ የሚሆን ሰው እንፈልጋለን ብለዋል። በዩናይትድ ስቴትስና እስራኤል ኢራን መካከል ያለው ጦርነት 7ኛ ቀኑን የያዘ ሲሆን በመላው ኢራንና ሌሎች የመካከለኛው ምስራቅ አገሮች ጥቃቶች ቀጥለዋል። አሜሪካና እስራኤል በኢራን ላይ የሚያደርጉትን ወታደራዊ ጥቃት ለ7ኛ ቀን እንደቀጠለ ሲሆን በጥቃቱ ኢራን ውስጥ እስካሁን ቢያንስ 1332 ሰዎች መገደላቸውን ከአገሪቱ የሚወጡ መረጃዎች ይጠቁማሉ። የእስራኤል ጦር 2500 ጥቃቶችን መፈጸሙንና 80 በመቶ የኢራንን የአየር መከላከያ ስርዓቶችን ማውደሙን በመግለጽ የተሟላ የአየር የበላይነት እንዳገኘ ተናግሯል። ዋሽንግተንና ቴል አቪቭ ኦፕሬሽን ኤፒክ ፋሪ ብለው የሰየሙት ዘመቻ የኢራንን ጦር እያሽመደመደ መሆኑን ሀገራቱ በተናጠል ባወጡት መረጃ አመላክተዋል። እስራኤል አርብ ዕለት ብቻ በምዕራብ ኢራን 400 በላይ ኢላማዎችን በመምታት የባለስቲክ ሚሳኤል ማስወንጨፊያዎችንና የሰው አልባ አውሮፕላኖችን ማውደሟን ተናግራለች። የኢራን አብዮታዊ ዘብ በበኩሉ ባሳለፍነው ሐሙስ በምድር ውስጥ የተከማቹ በርካታ ድሮኖችና በመኪና ላይ የተጫኑ ሚሳኤሎችን ቪዲዮ ምስል በመንግስታዊ ሚዲያዎች በማሰራጨት ለተራዘመ ጦርነት ዝግጁ መሆኑን ጠቁሞ 23ኛውን የጥቃት ማዕበል በባሕረ ሰላጤው አገራት ላይ የሚሳኤልና የድሮን ጥቃቶችን በመፈጸም ዘመቻውን መጀመሩን አስታውቋል። የእስራኤል ጦር በበኩሉ የመከላከያ ስርዓቶች ከኢራን የሚወነጨፉ ሚሳኤሎችን እያመከኑ ነው ብሏል። ዋሽንግተንና ቴል አቪቭ ኦፕሬሽን ኤፒክ ፋሪ ስኬታማ መሆኑን ይናገሩ እንጂ ዘመቻው እያስወጣ ካለው ገንዘብ አንጻር ስኬታማ አይመስልም። የስትራቴጂክና ዓለም አቀፍ ጥናት ማዕከል ሐሙስ ዕለት ይፋ ያደረገው መረጃ የመጀመሪያዎቹ 100 ሰዓታት ለኦፕሬሽን ኤፒክ ፋሪ 3.7 ቢሊዮን ዶላር ወይም ደግሞ በቀን 891 ሚሊዮን ዶላር ያህል ወጪ ተደርጓል። አብዛኛው ወጪ ወይም ደግሞ 3.5 ቢሊዮን ዶላር በጀት ያልተያዘለት ነው ሲል ተቋሙ ዘግቧል። ወደ ሌላኛው አርዕስተ ጉዳይ ስናልፍ በኢራንና በእስራኤል ጦርነት ምክንያት የኢትዮጵያ አየር መንገድ ከፍተኛ ኪሳራ እየደረሰበት እንደሆነ ተገለጸ። በኢራን በእስራኤልና በአጋሮቻቸው መካከል በመካከለኛው ምስራቅ እየተካሄደ ያለው ጦርነት አሁን ላይ በዓለም አቀፍ የአቪዬሽን ዘርፍ ላይ ተጽዕኖ እያሳደረ ሲሆን የአፍሪካ ግዙፉ የኢትዮጵያ አየር መንገድ ከፍተኛ የገንዘብ ኪሳራ ከገጠማቸው ኩባንያዎች መካከል አንዱ ሆኗል። እንደ አውሮፓውያኑ ዘመን አቆጣጠር ከየካቲት 2026 መጨረሻ ጀምሮ ግጭቱ ተባብሶ መቀጠሉን ተከትሎ በርካታ የመካከለኛው ምስራቅ አገራት በሚሰነዘሩ የሚሳኤል ጥቃቶችና በጸጥታ ስጋት ምክንያት የአየር ክልላቸውን ዘግተዋል ወይም ገደብ ጥለዋል። ይህም በዓለም ዙሪያ ያሉ አየር መንገዶች በረራዎችን እንዲሰረዙ ወይም አውሮፕላኖቻቸውን ከቀጠናው ውጭ ባለ አቅጣጫ እንዲያዘሩ አስገድዷቸዋል። ለኢትዮጵያ አየር መንገድም ተጽዕኖው ከፍተኛ ነው። አየር መንገዱ ወደ ተለያዩ የመካከለኛው ምስራቅ መዳረሻዎች የሚያደርጋቸውን በረራዎች በማቋረጡ ምክንያት በየሳምንቱ በሚሊዮን የሚቆጠር ዶላር እያጣ መሆኑን ሪፖርቶች ያመላክታሉ። እንደ ኢንዱስትሪው ግምት ከሆነ በረራዎች በመሰረዛቸውና የጉዞ ፍላጎቶች በመቀነሱ ምክንያት አየር መንገዱ በየሳምንቱ እስከ 13.5 ሚሊዮን ዶላር ሊያጣ እንደሚችል ተገምቷል። ግጭቱ ተባብሶ በክልሉ ያለው የጸጥታ ስጋት እየጨመረ በመምጣቱ አየር መንገዱ ወደ ቴል አቪቭ፣ ኦማንና ቤሩትን ጨምሮ ወደ ዋና ዋና መዳረሻዎች የሚያደርገውን በረራ ለማቋረጥ ተገዷል። እነዚህ የበረራ መስመሮች
ለኢትዮጵያ አየር መንገድ እጅግ በጣም ጠቃሚ ናቸው። መካከለኛው ምስራቅ አየር መንገዱ በየሳምንቱ በሺዎች የሚቆጠሩ መንገደኞችን በአፍሪካ፣ በገልፍ ቀጠናና በአውሮፓና በእስያ መካከል የሚያገናኝበት አንዱና ዋነኛው ሥራ የሚበዛበት ገበያ ነው። እነዚህ በረራዎች ሲቆሙ አየር መንገዱ የትኬት ገቢን ብቻ ሳይሆን የንግዱ ትልቅ አካል የሆነውን የጭነት ወይም ካርጎ ገቢንም ያጣል። ከቢቢሲ ጋር ቃለ ምልልስ ያደረጉ አንድ የአየር መንገዱ የሥራ ኃላፊ እንደተናገሩት የኢትዮጵያ አየር መንገድ በመካከለኛው ምስራቅ ጦርነት ከመቀስቀሱ አስቀድሞ ወደ ዱባይ በቀን 3 በረራ የነበረው ሲሆን ወደ ሻርጃ ደግሞ አንዴ ይበር ነበር። ወደ እስራኤል በቀን 3፣ አቡዳቢ ደግሞ አንዴ በረራ የሚያደርገው አየር መንገዱ ወደ ኦማን በቀን 2 መንገደኞችን ያመላልስ ነበር። በዚህም የተነሳ በአማካኝ በየዕለቱ 15 በረራዎችን እንሰርዛለን ማለት ነው ሲሉ የድርጅቱ ኃላፊ ለቢቢሲ ተናግረዋል። ይህም ማለት ይላሉ ኃላፊው በሳምንት የመንገደኞች ብቻ ወደ 101 በላይ በረራዎችን እየሰረዝን ያለ ነው ብለዋል። የጭነት ማመላለሻዎችን በተመለከተ ሲናገሩ ደግሞ በየቀኑ ወደ እያንዳንዱ መዳረሻ አንድ በረራዎች እንደሚኖሩ አስታውሰው የመንገደኞችና የዕቃ ጭነት በአንድ ላይ ተደምሮ ወደ 160 በረራዎችን ለመሰረዝ እንገደዳለን ማለት ነው ብለዋል። ይህ መስተጓጎል በኢትዮጵያ አየር መንገድ ላይ ብቻ የተወሰነ አይደለም። ጦርነቱ ከኮቪድ-19 ወረርሽኝ በኋላ ትልቁን ዓለም አቀፍ የአቪዬሽን መስተጓጎል የፈጠረ ሲሆን አየር መንገዶች በክልሉ በረራዎችን በመሰረዛቸው ወይም መስመራቸውን በመቀየራቸው በመቶ ሺዎች የሚቆጠሩ መንገደኞች ለከፍተኛ እንግልት ተዳርገዋል። ሌላው ለአየር መንገዶች ትልቅ ፈተና የሆነው የጀት ነዳጅ ዋጋ በከፍተኛ ሁኔታ መጨመሩ ሲሆን በፋርስ ባሕረ ሰላጤ ባለው ውጥረትና በአቅርቦት መቋረጥ ስጋት ምክንያት የአቪዬሽን የነዳጅ ዋጋ አሁንም በከፍተኛ ሁኔታ ጭማሪ እያሳየ ነው። በተጨማሪም አየር መንገዶች አደገኛ የአየር ክልሎችን ለማስወገድ ረጅም መንገዶችን ለመጠቀም በመገደዳቸው የነዳጅ ፍጆታቸውና የሥራ ማስኪያጃ ወጫቸው ጨምሯል። ጦርነቱ ለሳምንታት ወይም ለወራት የሚቀጥል ከሆነ የአቪዬሽን ኢንዱስትሪው የከፋ ገንዘብ ኪሳራ ሊገጥመው እንደሚችል ባለሙያዎች ያስጠነቅቃሉ። በዓለም ዙሪያ የትኬት ዋጋ ሊጨምር ይችላል። እንዲሁም ወደ መካከለኛው ምስራቅ የሚደረጉ አንዳንድ የበረራ መስመሮች ለረጅም ጊዜ ተቋርጠው ሊቆዩ ይችላሉ። ለኢትዮጵያ አየር መንገድ ይህ ሁኔታ ዓለም አቀፍ ግጭቶች በዓለም አቀፍ ጉዞና ንግድ ላይ ምን ያህል በፍጥነት ተጽዕኖ ሊያደርሱ እንደሚችል ማሳያ ነው። በኢራንና በእስራኤል መካከል ያለው ግጭት አሁንም እንደቀጠለ ሲሆን አየር መንገዶች፣ መንገደኞችና የዓለም ገበያዎች በቀጠናው ያለውን ሁኔታ በቅርበት እየተከታተሉ ይገኛሉ። ወደ መካከለኛው ምስራቅ የሚደረጉ በረራዎች የወደፊት ዕጣ ፈንታ በዋነኛነት የሚወሰነው በቀጠናው ላይ መረጋጋት ምን ያህል በፍጥነት ይመለሳል፣ እንዲሁም የአየር ክልል ገደቦች ይነሳሉ ወይም ይቀጥላሉ በሚለው ላይ ይሆናል። ክቡራንና ክቡራት አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎች የእስካሁኖቹ ነበሩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ላይክና መረጃውን ለሌሎች ይደርስ ዘንድ ሼር በማድረግ ድጋፋችሁን ስለምትቸሩን ምስጋናችን የላቀ ነው። ቸር ይግጠመን።